በኤርትራ ድንበር የድሮን ጥቃት ተፈጸመ። በትግራይ ክልል ማዕከላዊ ዞን ከአድዋ ወደ አዲግራት በሚወስደው መንገድ ላይ በምትገኘው ከተማ አንጠጮና ግንዳብታ በተባሉ አካባቢዎች ዛሬ ሌሊት በተፈጸመ የድሮን ጥቃት የአንድ ሰው ሕይወት ሲያልፍ በንብረት ላይ ከፍተኛ ውድመት መድረሱን የከተማ አስተዳደሩ አስታውቋል። ጥቃቱ የተፈጸመው በክልሉ ከሰሞኑ የተከሰተው የጸጥታ ችግር ተከትሎ መሆኑ ተመላክቷል። እንደ አንጠጮ ከተማ አስተዳደር መግለጫ ከሆነ የመጀመሪያ ጥቃት ሌሊት 9 ሰዓት ተኩል እስከ 11 ሰዓት ባለው ጊዜ ውስጥ የተፈጸመ የምግብ ዘይትና ቡና ጭነው በጉዞ ላይ በነበሩ 2 አይሱዙ የጭነት መኪናዎች ላይ ነው ብለዋል። በጥቃቱ የአንድ አሽከርካሪ ሕይወት ወዲያውኑ ሲያልፍ፣ ረዳቱ ላይ ደግሞ ከፍተኛ አካል ጉዳት እንዳጋጠመው ታውቋል። አንጠጮ ከተማ በስተ ምስራቅ እንዲሁም ከአዲግራት በስተ ምዕራብ የምትገኝ እንደመሆኗ መጠን ለንግድ እንቅስቃሴ ቁልፍ መተላለፊያ መሆኗ ይታወቃል። በተመሳሳይ ሁኔታ ሌላኛ የድሮን ጥቃት ማለዳ 11 ሰዓት ላይ በግንዳብታ እንደ ማርያም ሸዊቶ በተባለ ስፍራ በርበሬና የተለያዩ ንግድ ሸቀጦችን ጭነው ይጓዙ በነበሩ መኪኖች ላይ ተፈጽሟል ነው የተባለው። በአካባቢው የሚገኙ ነዋሪዎችና የዓይን እማኞች እንደሚገልጹት ሰሞኑን ያለው ግጭት ተከትሎ የሚንቀሳቀሱ የመንግስት ድሮኖች የእሳተ ኢላማ እያረፉ መሆኑ ሰላማዊ ሰዎች ሕይወት ማለፍና ለንብረት ውድመት ምክንያት ሆኗል ብለዋል። የከተማ አስተዳደሩ በደረሰው አደጋ የተሰማውን ጥልቅ ሐዘን ገልጾ አካባቢው ካለው ስልታዊ ጠቀሜታ አንጻር ተመሳሳይ ጥቃቶች ዳግም ሊከሰቱ ስለሚችሉ ህዝቡ በማንኛውም እንቅስቃሴ ውስጥ ከፍተኛ ጥንቃቄ እንዲያደርግ አሳስበዋል።